ይታያል አስረውታል እኮ አንተ አለን ሰላም ይሄ ማን ድምጽ ነው ይኸውልሽ ትሰሚኛለሽ እየሰማሁሽ ነው ርብቃ በቃ ስለ አቤል መታገት ማወቅ የለባትም እንዴ ምን እያልሽ ነው በግዳጅ ነው እንጂ እንዴት ሁሉም ሰው ያምንሃል ቆይ አሁን አቤል ታግቶ ነው ወይ ያልኩሽ ነው ያለሁት አዎ ነገርኩ እኮ ሄራናት እንደዛ ስለዚህ አቤል ገንዘቡን አልወሰደም አዎ እሱ አይደለም የወሰደው አስሬ እንደ ርብቃ አሰቃይሻለሁ እሺ እንደ ርብቃ አዎ እንደ ርብቃ እኔ ጋር ነው ያለችው ምን እያደረጋችኋት ነው? እሷን ደግሞ የታመሙ ሰዎችን ነው ወጥመድ ውስጥ በማስገባት ገንዘብ ለመሰብሰብ ነገር ነው ማለት ሌላ አላማ አይደለም። እነዛም ቢሆን የሚሰሩት ግን እኔ እንደነገርኩ ከሁለቱ ጋር ብቻ ስለምታዋወቅ ያን ያህል ሙሉ መረጃውን አይሰጡኝም፣ አይነግሩኝም። ለዛ ብቻ ሳይሆን እንደ ቡድን ነው እየተሰራ ያለው ነው የምትይ? አዎ። አቤልም የዚህ ነገር ተጠቂ ነው እያልሽኝ ነው? አዎ አቤል ምንም አያውቅም እሱ እህቱ እንዲያሳዘችውም አሁን አያውቅም እሱ ጭራሽ። በጣም ደንግጫለሁ እንጂ ከዛ በላይ ምን መሆን ነበረብኝ? በጣም ነው የደነገጥኩት። ቤትሽ ውስጥ ነው እንዳገትሽው? ወይ በስመ አብ አይደለም። የት ነው ያደረግሽው? አሁን አቤል ያለበትን ታሳይኛለሽ እኮ። አሳይሃለሁ ግን በቃ ስራዬን እየሰራው በነበረበት ሰዓት ለሰው አጋጣሚ የተሳሳተ መድኃኒት ሰጠው እና በቃ የሰውዬው ህይወት አለፈ በዛ ምክንያት። ርብቃ በጣም ብልጥ ናት ማለት እዚህ ነገር ውስጥ ከመግባቷ በፊት ራሱ የተሰበሰበውን ብር ዝም ብላ በራሷ የተወሰነ ምናምን ታነሳ ነበረ። ከዛን ስናስበው እሷን መያዙ ከሷ ብልጥነትም እሷ እንዲህ ከማድረጓም አንጻር ከመያዙ ይልቅ እሷን እዚህ ቡድን ውስጥ መክተቱ የበለጠ አዋጭ ነው ብለው አሰቡ። ያው ልክ እንደዚህ ያለ አይደል ሰዎች ለሕክምና ገንዘብ ሲሰበስቡ ምናምን እያጠኑ ምናምን እንደዚህ ይወስዳሉ፣ ገንዘቡንም ይወስዳሉ። አላስፈላጊ ሰውም ከሆነ እንዲወገድ ያደርጋሉ። እና አቤል እዚህ ላይ ምንም ድርሻ የለውም፣ ምንም አያውቅም እያልሽኝ ነው? አዎ ምንም ድርሻ የለውም። እንደውም በቃ ካወቃችሁ አንጻር ቶሎ ብላችሁ አትርፉት። የት እንደታገተ ታውቂያለሽ? እሺ እሱን አላውቅም። ማን ነው ይሄንንስ የሚያውቀው? ሄራን ታውቃለች። ሳወራቸው ሪከርድ ይዣለሁ። ምናልባት ጠንቃቃ ስለሆኑ የሆነ ቀን ሊያጠፉት ይችላሉ እነሱ ጋር ያለውን ነገር። ስለዚህ እነዚህ ሰዎች ላይ መረጃ እያያሽ ነበር ማለት ነው? እነሱም እኮ ይዘውብኝ ነው አይደል እንደ ይሄን ስራ እንድሰራ እያደረጉኝ። ያንቺ ነገር ይኸውልሽ እንዲህ በቀላሉ የሚቋጨው በቃ ምን አይነት ቦታ ነው ያመጣሽው? ታዲያ እንደዚህ አይነት ጉራንጉሩ እየደረስን ነው። በቃ ትንሽ ነው የቀረው እዚህ ጋር እንደዚህ እንደሄደ ነጥብ አጣርቶ ሲጨርሱ ይነግሩኛል። እንግዲህ ካሜራማን ድምፅ አለ እንዴ? ተረጋጊ። ራስሽ አሳግተሽ ደግሞ እንትን ልትይ ነው እንዴ? ና ካሜራማን ይታያል። ወደዚህ አንቺ ወደዚህ አፍሽን ዝጊና ቁጭ በይ። መብራት አለ፣ መብራቱን ፈልጊልኝ። ምንም የሚቀር ነገር የለም። አንቺ መናገር ያለብሽ ትናገር። አንቺ ምንድነው የምትቀባው? ምን ልትሆኚ ነው? ልቀቂያት! አጥፋ ካሜራው። እና ታዲያ ማለት ሰው ከሰው ጋር ያወራል? አልገባኝም። ወንጀል ተሰርቷል እያልኩሽ ነው። አልገባሽም መሰለኝ። የአቤልን እህት አግኝተሃት ነበር? የአቤል እህት ነው ያልሽው? አዎ። ለምንድን ነው የምትደግምልኝ? ደግመህ የምትጠይቀኝ ለምንድን ነው? እኛንሽ ግን ፖሊስ ጣቢያ አመልክተሻል? አዎ አመልክቻለሁ። እርግጠኛ ነሽ ለዚህ ነገር? አዎ እርግጠኛ ነኝ። እንዴ ላሳይህ እችላለሁ እኮ ብያለሁ። ፖሊስ ጣቢያውን ራሱ የአቤል መጥፋት ላይ እጇ አለበት ብለሻል እኮ አይደል እንዴ? የት እንዳደረገችው እኔ ምን አውቃለሁ? ያመሃል እንዴ? ግን ስለ አቤል መጥፋት እጇ እንዳለበት ታውቂያለሽ? ምን የአቤል እህትን ብትሆን ማለት ብዙ ናቸው። ግን ብዙ ናቸው ማለት አልገባህም? ቆይ እሱን አይደለም አሁን ልነግርህ የፈለኩት። አሁን ከዚህ ጊዜ በኋላ እኔ በወጣ ራሱ በቃ ቀጥታ ነው የሚገሉኝ። አንቺ በኋላ የሚከተልሽ ነገር ግን የለውበትም። እሺ ስነ ስርዓት ያዥ። አታስፈራሪኝ። ለገንዘብ እንደምሻለሽ ለኔ እያስፈራራሻት ነው። እሷ እኮ እኔ ምንም በማላውቀው ነገር እየወነጀለችኝ ነው አይደል? ውድ የገመና ቻናል ቤተሰቦች ተመልሰን መተናል ማለት ነው። ያው የተፈጠሩትን ነገሮች
ያ ሁሉንም ነገር በዝርዝር እናገራለሁ አስረዳችኋለሁ ስላለች ወደ እሷ ተመልሰን መተናል ማለት ነው። ከባልደረቦቼ ጋር አንዳንድ ነገሮችን ተነጋግረን ሄራንንም ደግሞ ወይም ደግሞ የአቤልን እህት እዚሁ እንዲያቆዩት፣ ምክንያቱም እሷ ላይ ብዙ ወንጀል አለ እያለች ስለሆነ እሷንም አስገብተን የምንመረምርበት ሁኔታ ስለሚኖር በዚህ ሁኔታ ላይ ማምለጥ ስለሌለባት የእጅ ስልኳንም የነበሩትን ነገሮች እንዲቀበሏት አድርገን እንግዲህ እሷም አሁን በእኛ ቁጥጥር ውስጥ ነው ያለችው ማለት ነው። ስለዚህ ሁሉንም ነገር እንግዲህ እዚህ አጠገቤ ከምትገኘው ነርስ ለመስማት እሷም ለመናገር ፈቃደኛ ሆና እዚሁ ተገኝተናል ማለት ነው። ይኸውልሽ ተግባብተናል። ብዙ ነገሮችን ተስማምተን እንግዲህ ልናወራ ነው እዚህ ጋር የተገኘ ነው። ስለዚህ ምንም ነገር ሳትደብቂ ሁሉንም ነገር እናገራለሁ ብለሻል። እያንዳንዱ ነገር ዝርዝር ትናገሪያለሽ። ይኸው ሁሉንም ሰጥቼሻለሁ። አንድ ሳታስቀሪ ከመጀመሪያ ጀምሮ ንገሪኝ። ይኸውልሽ ሴትዮ ጊዜን አትፍጅብኝ። እሺ ልነግርህ እኮ ነው። ምንም የሐሰት ነገርም እንዳትቀላቂ፣ ምንም ሌላ ነገርም እንዳይፈጠር። እሺ ቀጥይ። ማለት በቃ አሁን እነሱ በጣም ብዙ ናቸው እንደነገርኩ። በመጀመሪያ ይኸውልሽ እነሱ የምትያቸው እነማን እንደሆኑ በደንብ ተባረክ ይፈልጋል። ያው ከዛ ውስጥ የማውቀው ሄራንን፣ ርብቃን እና የተወሰኑ ሰዎች ነው። ማለት የተወሰኑ ሰዎች ስለ በእነሱ አማካኝነት ከነ ሄራን ጋር ምናምን ሲመጡ ነው እንጂ እኔ አላውቃቸውም። ቅርብ ጊዜ ነው ያወቁኝ። እኔ የሚያወቅኳቸው ቅርብ ጊዜ ነው። ግን እነሱ ከዛ በኋላ ያው ከርብቃም ከሄራን ምናምን እንደሰማሁት ቡድን ነገር ናቸው። ማለት የሆነ ተደራጅተው ነገር ነው የሚሰሩት። ያው እንደዚህ አይነት እየታመሙ ሰዎችን ነው ወጥመድ ውስጥ በማስገባት ገንዘብ ለመሰብሰብ ነገር ነው። ማለት ሌላ አላማ አይደለም። እነዛም ቢሆን የሚሰሩት ግን እኔ እንደነገርኩ ከሁለቱ ጋር ብቻ ስለምተዋወቅ ያን ያህል ሙሉ መረጃውን አይሰጡኝም፣ አይነግሩኝም። ለዛ ብቻ ሳይሆን እንደ ቡድን ነው እየተሰራ ያለው ነው የምትይኝ? አዎ። እሺ አሁን አንቺ ምን ስትይ እዚህ ነገር ውስጥ እንደገባሽ፣ መቼስ ከነሱ ጋር እንደተቀላቀልሽ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እኔ ቅርብ ጊዜ ነው የገባሁት፣ ብዙ አልቆየሁም። ቅርብ ጊዜ ማለት ምን ያህል ጊዜ ሆነሽ? አይ ያን ያህል ብዙ አይደለም። እኔ እንኳን ከገባሁ 7-8 ወር ቢሆነኝ ነው እንጂ አልቆየሁም። ከዛ 8 ወር ሙሉ ወንጀል ቆይተሻል ማለት ነው። ፈልጌው አይደለም። እኔ ፈልጌው አይደለም መቼም። ታዲያና አስገድዶሽ ነው የከተቱሽ? አዎ አስገድደው፣ እንደዛ ማለት ይቻላል። በአጋጣሚ ነው የሆነ ሁሉም ነገር። ምን አይነት አጋጣሚ? አስቤ ፈልጌበት የገባሁት ነገር አይደለም። እሱን እንድታስበው ፈልጋለሁ እኮ። ንገሪኝ፣ ከመጀመሪያ ጀምሮ ዘርዝረሽ እንድትነግሪኝ እኮ ነው እየጠየኩሽ ያለሁት። በቃ ያው እኔ ስራዬን እየሰራሁ ባለሁበት አጋጣሚ ነበር የተገናኘ ነው። እሺ ማለት የሆነ ችግር ተፈጥሮ ነበር የሆነ ሰዓት ላይ ስራዬን እየሰራሁ በነበረበት ሰዓት ማለት ይህንኑ ስራ ማለት ነው። ግን ቃል የገባልኝን እንዳትረሳው። ሴትዮ ልጅ የምትናገሪውን ነገር ይወሰናል ብዬሻለሁ። ከምትናገሪው ነገር አንጻር ነገሮች እንዴት መታየት እንዳለባቸው እንዲወሰን እናደርጋለን። በቃ ስራዬን እየሰራሁ በነበረበት ሰዓት ለሰው አጋጣሚ የተሳሳተ መድኃኒት ሰጠው እና እሺ እና በቃ የሰውየው ህይወት አለፈ በዛ ምክንያት። አንቺ በሰጠሽው መድኃኒት ምክንያት የሰው ህይወት አለፈ ማለት ነው? አዎ። እሺ ከዛን ግን በቃ ነገሮቹ ያው በጤናው ምክንያት እንደሞተ ምናምን ነበረ እንዲታወቅ ያደረግ እንደዛ ነበረ የጨረስነው ጉዳዩን። ከዛ በኋላ ግን እንዴት እንደሆነ በማላውቀው መንገድ ይሄ መረጃ እነ ሄራን ጋር ነበር። ማለት በቃ እኔ ስራዬንም ላለማጣት ስል ምናምን ሰውየው በበሽታ እንደሞተ ነበር የሚታወቀው። ቤተሰቦቹም የሚያውቁት በቃ እንደዛ ነበር የታወቀው። በቃ ግን እነ ሄራን እኔ መድኃኒት ሰጠችው እንደሞተ ያውቁ ነበር ማለት እነሱ ነበራቸው ማስረጃም ነበራቸው። ስለዚህ አንቺ ሄራንን ስታቂ አሁን እኚህ ሴትዮ ከታመሙ ሳይሆን ከዛ በፊትም ታውቂያት ነበር ማለት ነው? አዎ ከዛ በፊት ነው።
እኔ ያ ችግር ከተፈጠረ በኋላ ነው ያወቅኳቸው እነሱ ምናልባት ከዛ። ስለዚህ ይሄ ችግር የተፈጠረውም ደግሞ የምትይው ቅድም እንዳልሽኝ ከዛሬ 7-8 ወር ያልሽው ማለት ነው? አዎ ከዛ በፊት ነበር። ከዛን ያው እንደነገርኩት የስራዬንም ላለማጣት ምናምን ብቻ እንደዛ ነበር ጉዳዩ ያለቀው። ከዛ በኋላ ግን እነ ሄራን መጥተው በቃ ስራሽንም ከምታጭ ከምትታሰሪ እኛ የሆነ ማህበር አለን እዛ ውስጥ መግባት አለብሽ አለች። ምን አይነት ማህበር? ልክ እንደዚህ ያለ አይደል ሰዎች ለሕክምና ገንዘብ ሲሰበስቡ ምናምን እያጠኑ ምናምን እንደዚህ ይወስዳሉ፣ ገንዘቡንም ይወስዳሉ። አላስፈላጊ ሰውም ከሆነ እንዲወገድ ያደርጋሉ። ቆይ አሁን ይሄ የተወሰደው ገንዘብ በእነዚህ በቡድን ዘራፊዎች ነው የተወሰደው እያልሽኝ ነው? እንዴት እስቲ ነገሩን ግልጽ እያደረግሽ ንገሪኝ። ማለት በቃ ስለዚህ አንቺ እነሱ ጋር ተቀላቀልሽ ማለት ነው? ግዴታ ሆኖብኝ ነው ነገር ይሄላ እንደዛ ስለሆነ ነው እንጂ ፈልጌው አይደለም የገባሁበት። እሺ ስለዚህ እነሱ ጋር ለመግባት ተስማማሽ። ከዛ አንቺ የስራ ድርሻ ምንድን ነው? አልነበረኝም በሰዓቱ። በቃ የስራ ድርሻሽ ምንድን ነው? ያው እዛ ሆስፒታል የሚመጡ ሰዎችና ምን ያህል ገንዘብ እንዳላቸው ምን ያህል ገንዘብ እየፈለጉ እንደሆነ ምናምን ያለውን ሁኔታ እያጣራው ለእነሱ ማሳወቅ ነበር የኔ ስራ። ያው ሐኪም ቤት ሲመጡ ግልጽ ስለሆነ የሚወራው። እንዴ አንቺ እኮ ይሄን ነገር አታውቂም አይደል እንዴ? ቀጥታ ዶክተሩ ነው ይሄን ነገር የሚነግራቸው። ያው እኔ እኮ ታዲያ ከዶክተሩ ጋር እኮ ሁሉንም ነገር እኮ ማወቅ እችላለሁ። አይከብድም እኮ። እንዴት አድርገሽ? ማለት አንደኛ ይሄ እንደዛ ብሎ የሚያስብ ስለሌለ ዶክተሩ ራሱ ምን ያህል አስፈለጋቸው ወይም ምን ያህል ታዲያ ሰዎቹ ገንዘቡ እንዳለ በምን ታውቂያለሽ? ልክ አሁን ከርብቃ ጋር ሳውራ እንደነበረው በመሀል ያው የምንቀራረባቸው ሰዎች ይኖራሉ። እነሱን ለመርዳት ከታካሚ ሰዎች ቤተሰቦች ጋር ማለት ነው። እነሱን ለመርዳት አስመስዬ ቀርባቸው ነበረ። እሺ ከዛ ያው ይነግሩኛል ሁሉንም ነገር ምን ያህል እንደሰበሰቡ ስንት እንደሞላላቸው ይነግሩሻል ማለት ነው። አዎ ከዛም በኋላ ያው ገንዘቡ አንድ ሰው ጋር እንዲሆን አድርገን በሆነ አጋጣሚ ቀላል ነው ማለት ገንዘቡ አንድ ሰው ጋር እንዲሆን አድርገን። ስለዚህ አሁን ከርብቃ ጋር ስታወሩት እንደነበረው አይነት ቴክስት ማለት ነው። እንግዲህ ወደ ተመልካቾቻችን ርብቃ ጋር ገንዘቡ ወደ አንድ ሰው እንዲሰበሰብ እንድታደርግ ቴክስት ላይም ሲነጋገሩ ነበር። ስለዚህ ይህንንም እቅድ ያቀዳችሁት ሆነ ብላችሁ ነው ማለት ነው? አዎ ምክንያቱም የተለያየ ሰው ጋር ከሆነ አንደኛ ብዙ ሰው ነው የሚሆነው። እያንዳንዱ ሰው ለመሰብሰብ ምናምን ለመያዝ ስትሞክር ጊዜ ይጠፋል። ሲቀጥል ደግሞ ነገሮችንም ማክበድ ነው ለራሳችን። ለዛ ያው ሰዎቹ ደግሞ ያው ስለሚያምኑን እኛን የምንላቸውን ያደርጉ ነበረ። እስቲ ነገሮች በጣም እየተሳሰቡብኝ ነው። ስለዚህ ሄራን ወይም ደግሞ የአቤል እህት እዚህ ቡድን ውስጥ ከመጀመሪያውም ነበረች እኚህ ሴትዮ ከመታመማቸው በፊት? አሁን እሷ ከበፊት የምትሰራ ነበረ። ያኔ ራሱ ሲመስለኝ እኛ ሆስፒታል መጥተው የነበረውና የኔን ነገር ያወቁት በቃ ያን ነገር ሊሰሩ መጥተው ነው። በዛ አጋጣሚ እኔን የሚያጠምዱኝ። ስለዚህ አንቺን በሰጠሽው የተሳሳተ መድኃኒት ምክንያት አጠመዱሽ እና ከእነሱ ጋር አብረሽ እንድትሰሪ። አንቺ ደግሞ እናንተ ሆስፒታል ውስጥ የሚታከሙትን ታካሚዎች ስለ ሁኔታቸው እያጣራሽ ለእነሱ መረጃ ታቀቢያለሽ ማለት ነው። ከዛ ደግሞ ብሩ ወደ አንድ ሰው እንዲሰበሰብ ታደርጊያለሽ። እሺ ከዛስ? ከዛ በቃ ብሩ ወደ አንድ ሰው እንዲሰበሰብ ከሆነ በኋላ ያን ሰው ከዛ ሰው ገንዘቡን እንወስዳለን ማለት መውሰድ ስለ እንዲቀጥታ አይደለም የሚወሰደው። እንዴት ታዲያ? ሰውየው እንዳጠፋው እንዲመስል ተደርጎ ነው የሚወሰደው። ሰውየውን በምን ምክንያት ማለት እንዴት አሳምናችሁት? የትኛውን ሰውዬ? ገንዘቡ ያለውን ሰውዬ ነው። የትኛውን ሰውዬ? አይ ኖ ማሳመን ምናምን እኮ አይደለም። መታገት ካለበት ይታገሳል። ምን እያልሽ ነው? በግዳጅ ነው እንጂ እንዴት ሁሉም ሰው ያምናል? ቆይ አሁን አቤል ታግቶ ነው ወይ ያልኩሽ ነው ያለሁት? አዎ ነገርኩህ እኮ ሄራናት እንደዛ። ስለዚህ አቤል ገንዘቡን አልወሰደም? አዎ እሱ አይደለም የወሰደው። ስለዚህ አቤል እዚህ ጋር ምንም የሚያውቀው ነገር የለም ማለት ነው።
አው ግን እህቱ መጀመሪያ አካባቢ እኮ ልታድነው ሞክራ ነበር። ማለት ያው እንደነገርኩ ሄራን አብዛኛውን ነገር ሄራን ስለሆነች የምታስተካክለው በሱ ሳይሆን በርብቃ በኩል ነበረ እንዲያልቅ የፈለገችው ነገሩ ማለት አሁን አቤል ሳይሆን እንዲታገትም ገንዘቡን ይዞ ጠፋ እንዲባል የፈለገችው እሱን ሳይሆን ርብቃን ነበር ገንዘቡ እሷ ጋር እንዲገባ ልታደርጉ የነበረው ማለት ነው። አዎ ርብቃ ነበረች። ታዲያ ለምን ወደ አቤል ዞረ? ርብቃ በጣም ብልጥ ናት ማለት እዚህ ነገር ውስጥ ከመግባቷ በፊት ራሱ የተሰበሰበውን ብር ዝም ብላ በራሷ የተወሰነ ምናምን ታነሳ ነበረ። ከዛን ስናስበው እሷን መያዙ ከሷ ብልጥነትም እሷ እንዲህ ከማድረጓም አንፃር ከመያዙ ይልቅ እሷን እዚህ ቡድን ውስጥ መክተቱ የበለጠ አዋጭ ነው ብለው አሰቡ። ያው ሄራና ስለዚህ መጀመሪያ ልታጠምዷት የነበረው ርብቃን ነበረ። ርብቃ ደግሞ እዚህ ነገር ውስጥ መጀመሪያ ብር እየወሰደች ነው ያልሽው አይደል? አዎ ከሚሰበሰበው ገንዘብ ላይ ብር እየወሰደች ነበረ። ለዛ በቃ ወደፊት እንኳን የገዛ ጓደኛዋን ገንዘብ እየወሰደች ነበር። አዎ ለዛ በቃ የገዛ ጓደኛዋን ገንዘብ የወሰደች ሌላ ሰው ላይ ሌላ እድል ብታገኝ አሪፍ ልጅ ናት፣ እንደውም ከኛ ጋር ነው መቀጠል ያለባት ተባለና ስለዚህ እናንተ ቡድን ውስጥ ወንጀለኛ ስታገኙማ ደስ ይላችኋል። እናንተ ቡድን ውስጥ ለማካተት ወሰናል። አዎ ከሷ ይልቅ ያው ሌላ ሰው ቢኖር ሌላ ሰው ነበር የታሰበው። ግን እና ይሄን ጥያቄ ስታቀርቡላት ወዲያውኑ ተስማማችሁ? ርብቃ ያው እርግጠኛ ልሆንባችሁ ነበር ያለችው በሰዓቱ እንጂ ሌላ ለዛ ነው ታዲያ ተባበራችሁ የነበረው? አዎ በቃ ሲጀመር ገብታለች። እሷም ሌላ ቦታ ብታገኝ አሁን የምትሰራው ስራ ነበረ። ቆይ አቤል ጋር ገንዘቡ እንዲሆን ያደረጋችሁት እናንተ ናችሁ ማለት ነው? አዎ ምክንያቱም ማን አሳመነው ይሄን ነገር? ያው ሰው ነው ርብቃም ማሳመነች። በቃ ርብቃ ስለዚህ በርብቃ በኩል ገባችሁ? አዎ ለአቤል ያው እሷ ልጅቷ የዲያሊሲስ ምንም እያለች ከምትወጣው ብሩ አንተ ጋር ሆኖ ቢታከሙ ይሻላል አልነው። ርብቃ ናት ያለችው በእርግጥ። ከዛ እሱም ጥሩ ሀሳብ ስለመሰለው ርብቃ ደግሞ በዛ ላይ የልጅቷ ጓደኛ ስለሆነች ሌላ ነገር ሊያስብ አልቻለም ነበር። አቤል እዚህ ነገር ውስጥ ጭራሽ እጁም የለበትም ማለት ነው። አቤልም የዚህ ነገር ተጠቂ ነው እያልሽኝ ነው? አዎ አቤል ምንም አያውቅም። እሱ እህቱ እንዲያሳዘችውም አሁን አያውቅም እሱ ጭራሽ። እንግዲህ ውድ ተመልካቾቻችን ማለት በጣም እንግዳ የሆነ ነገር ነው የሰማነው። እየተናገርሽ ያለሽው ነገር ግን እውነት ነው? በቃ እኮ ከዚህ በኋላ ምንም ደበቅ ነው። የታካሚን ገንዘብ የሚወስድ ቡድን አለ እያልሽኝ ነው ያለሽው? በሰው ህይወት እየቀለዳችሁ። እኔ ምንም ማድረግ አልቻለም። በቃ እንደነገርኩህ። ከዛስ እንዴት ነው ገንዘቡን የምትወስዱት? ከዛ በቃ ይኸው አሁን ራሱ እኮ ጎሏል እኮ የአቤል ራሱ አቤል ይዞት የነበረው ራሱ እኮ እንዳለ አይደለም። በሰዓቱ 400-500 ሺህ ነበር የጎደለው። ግን አሁን ላይ በጣም ብሩ አልቋል እኮ። እንዴት እያደረጋችሁ ማለት በቃ እሱ እያወጣ አውጥቶ እንደተጠቀመው ምናምን አስመስለን ነው የምንጨርሰው ብሩ። ስለዚህ ቀጥተኛ አላማችሁ አቤል ብሩን እንደዘረፈ አድርጋችሁ ነበር ልጨርሱ የነበረው ማለት ነው? አዎ በቃ ሲጀምር ሁሉም ሰው እንደዛው ነው። ሁሉም ሰው ማለት ከዚህ በፊትም እንደዚህ አድርጋችኋል? አዎ ከዛ በፊትም ሲደረግ የነበረው ነገር እንደዛ ነበረ። ከዛ ያ የታገተው ሰው ብሩን እንደወሰደ አስመስላችሁ ትጨርሱታላችሁ ማለት ነው? አዎ ብሩን ጨርሰዋለን። በጣም ከዛ በቃ ያው ሌባ እንደሆነ የሚታወቀው እሱ ነው። እሱ ይዞ ጠፋ ነው የሚባለው። ከዛ በኋላ እንጂ ወደ እናንተ ወንጀል አይመጣም ጭራሽ። አዎ ማንም አይነቃም ነበር ሲጀመር። እኛም እኮ አሁን እየፈለግን የነበረው አቤልን ነው። እንግዲህ እንደሰማችሁት ነው ውድ ተመልካቾቻችን፣ አቤልን ነበር። እኔ እንኳን በራሴ አጠርጥር የነበረው አቤልን ነው ማለት አቤል ነው በቃ ወይ ከርብቃ ጋር ተመሳጥሮ እንደወሰደ ወይ ደግሞ አሁን ላይ ደግሞ ከእህቱ ጋር ወሰደ ብዬ እንጂ በፍጹም ይሄን ሐሳብ ላስብም አልችልም። በምን ሳይምሮ እንደናንተ እንደዚህ አይነት የሰይጣን አስተሳሰብ ይዛችሁ እንዴት እንደዚህ አይነት ነገር ልናስብ እንችላለን? ይህ ሁሉ ነገር ሲደረግ ምንም ህሊናሽ አይቆረቁርሽም? እነዛ ሰዎች መታከም የሚፈልጉት ሰዎች ያው አንዳንዶቹ ደግመው ለምነው ይታከማሉ። አንዳንዶቹ ደግሞ
ያው ህይወታቸው ያልፋል፣ መታከም አይችሉም ነበር። ይሄን እያየሽ አትማሪም? ርህራሄ እንኳን የለሽም ውስጥሽ። እንደዛ አይደለም ሁሉንም። ሆስፒታሉ ያውቃል ይሄን ነገር እንደምትሰሩ? እንዴት ያውቃል ሆስፒታሉ ቢያውቅማ እኮ ሁሉም ነገር ነበር የሚያበቃለት። አሁን እንደናንተ አይነትን ወንጀለኛ አሁን አንቺ ነሽ ምህረትን እየጠየቅሽ ያለሽው? ቃል ገብተልኛል እንዳረሰው። አታፍሪም ትንሽ እንኳን? ላደረግሽው ነገር እኮ ማለት ነው ማለት እስሩላ ሲያንስሽ ነው። እንዴት ነው እንደዚህ አይነት ነገር አንቺ ራሱ ለማድረግ የምትስማሚው? መጀመሪያ ብታሰሪ አይቀልሽም እንዴ? በሰዓቱ ሌላ አማራጭ አልታየኝም በቃ። እና ደግሞ ወንጀል እንደሆነ ከዛ ሌላ ወንጀል ውስጥ መዘፈቅ መረጥሽ። በሰዓቱ እኮ ማለት ነው እንደዚህ ትነግሪናለሽ ምናምን አባባላችሁ እኮ ጭራሽ የሚረዳ ሰው ነበር የሚመስሉት። ከዛ በኋላ ነው እነሱ ገንዘቡን እነሱ እንደሚወስዱት ወንጀል ምናምን እንደሆነ ያወቁት ከጊዜ በኋላ ነው። ከዛ በኋላ ቢሆን ለህግ ማመልከት ትችይ ነበር። አልገባም። ከዛ በኋላ እኮ እንደዚህ ነገሮች እስኪባባሱ መጠበቅ አልነበረብሽም። ይህ ሁሉ ነገር ሲፈጠር ዝም ብለሽ ማለት በጣም ይህ እኮ ከአይምሮ በላይ የሆነ ነገር ነው። እንዴት ነው ይህን ጨክናችሁ የምታደርጉት? እዛ ጋር እኮ የሰው ህይወት ላይ ነው እየፈረዳችሁ ያላችሁት። ይህ ሁሉ ነገር ምን ስትሉ አቀናበራ? እንዴት ነው የመጣላችሁ ሀሳቡ? እና አቤል እዚህ ላይ ምንም ድርሻ የለውም፣ ምንም አያውቅም እያልሽኝ ነው? ምንም ድርሻ የለውም። እንደውም በቃ ካወቃችሁ አንጻር ቶሎ ብላችሁ አትርፉት። የት እንደታገተ ታውቂያለሽ? እሺ እሱን አላውቅም። ማነው ይሄንንስ የሚያውቀው? ሄራን ታውቃለች። የገዛ እህቱ የት እንዳለ ታውቃለች። ታውቃለች። እሱ ግን እሷ እንኳን እዚህ ውስጥ መሳተፏን አያውቅም። እሷ ከገንዘብ የሚበልጥባት ምንም ነገር የለም። ደግሞ አታፍርም ማለት 50 ሺህ ብር ረዳ ነው እያለች ነበር። ለራሷ ነው ብሯን ስትጨምረ የነበረው። የራሷ አካውንት ላይ ነው ስታስገባ የነበረው ማለት ነው። ማለት ይሄ ነገር ከአይምሮ በላይ ነው። እኔ በምን መልኩ ከዚች ጋር ራሱ እንደምናወራ ሄራን ስልክ ላይ ምንም አይነት መረጃዎችን አላገኘንም ነበር። በጣም ጠንቃቃ ናት እንዴ! እሷ እኮ እንደኛ ዝም ብላ አይደለም የምትንቀሳቀሰው። ማህበሩ ላይ እኮ አሉ ከሚባሉ ሰዎች አንዷ ናት። እንዴት ነው ዝም ብላ መረጃን በየቦታው የምታስቀምጠልን? እንዴት ነው የምታስበው? ስለዚህ ወይ ሌላ እጅ ስልክ ይኖራታል ወይ ደግሞ ሌሎች መረጃዎችን የምናገኝበት ቦታ ይኖራል። ሲጀምር አንድና ወይም 2-3 ስልክ ብቻ አይኖራትም እሷ እንዴ! እችን ሴት ማለት እኔ አሁን በምን አይነት ሞራል ከሷ ጋር ራሱ እንደማወራ አላውቅም። ይሄን ያክል ወንድሟ ላይ ራሱ ጨክና የሰው ህይወት ላይ ፈርዳ ይሄን ነገር ማድረግ ማለት አላውቅም። ስለዚህ አሁን ሁሉንም ነገር ትናገራለሽ፣ እሷ ፊት ሁሉንም ነገር ትናገራለሽ። የምታውቀው ነገር ለምንድን ነው? ሌላስ ማን አለ እዚህ ውስጥ የምታውቂው? አላውቅም። እኔ ሄራን እና በቃ ርብቃን ጊዜ ነው ያወቅኳት። ሄራን ነው የማውቃት። እሺ የተወሰኑ ሰዎች እንደምታውቂ እኮ መጀመሪያ ላይ ነግረሽ ነበር። ከሄራን ጋር ሲመጡ የአንድ ቀን ምናምን እየታኮ ነው እንጂ ማወቅ ምናምን አይደለም። ግን ያው እሷ እዛ ስራ ውስጥ የሌለ ሰው ምናምን ጭራሽ አብሯት እንዲንቀሳቀስ አፈቅድም። በጣም ጠንቃቃ ናት። የምታውቂውን በሙሉ ንገሪኝ። ከእሷ ጋር ምን አይነት ሰዎች ይመጣሉ? እነማንስ አብሯት ብዙ ጊዜ ይታያሉ? እነማን እንድልህ የፈለግከው? በቃ ነገርኩ። እሷ በጣም ጠንቃቃ ከመሆኑ በዙሪያ ያሉትን እንዳለ መረጃ እንድሰጭኝ ይፈልጋሉ። እማውቀውን ነገር እየነገርኩ ነው። በጣም ጠንቃቃ ከመሆኗ የተነሳ ስራ ውስጥ የሌለ ወይም ደግሞ ስለዛ ነገር መቼም አንድ ሰው ብቻ አታውቂም። እዚህ ነገር ውስጥ ክፍያ በሆነ በኩል ለአንቺ ይፈጸምልሻል አይደል እንዴ? ስለሆነ ነገር የምታውቂው ነገር ይኖራል። ስለዚህ ቢያንስ የሆነ ሰው ፍንጭ ልትሰጭኝ ይፈልጋሉ። ክፍያ ምናምን የሚፈጸመው ማለት ነው። አሁን ላይ የአቤልን ብር እያጸዳች ያለች ልጅ አለች። ማለት እያጸዳች ማለት ያው እንደነገርኩ አቤል የተጠቀመው እንዲመስል እየተደረገ በሱ እንዲወጣ እየተደረገ ነገሮችን የምታስተካክል ልጅ አለች። እሷን ታውቃታለሽ? ክፍያ ምናምን የምፈጽመው ያው ለሁሉም ላይሆን ይችላል። ለእኔ ግን እሷ ናት። ቆይ የአቤልን ብር የምታጸዳ ማለት አቤል ጋር ያለውን ብር ራሱን እንዲጠቀም እንዲመስል የምታደርገው ከዛ ደግሞ ወደ እናንተ አካውንት እንዲገባ የምታደርገው ነገር ማለት ነው። እኔ የማውቀው እንግዲህ በብር በኩል ያለውን ነገር የምታስተካክለው እሷ ናት። እሺ
የዚች ልጅ አድራሻ ወይም ደግሞ ስልክ ቁጥሯን ወይም የሆነ ብቻ ስለሷ የሚገልጽ ማንነቷን የምታውቂው የሆነ መረጃ እንድትሰጭ እንፈልጋለን። ስልኳን እሰጥሃለሁ። ያው እንደነገርኩ በአንድ ስልክ ብቻ የሚንቀሳቀስ ሰው የለም እዚህ ስራ ውስጥ። ግን እኔ የማውቀውን ስልኳን እሰጥሃለሁ። ምናልባት አድራሻ ወይ ደግሞ የምትገኝበት የተለየ ቦታ አላት? አይ እንዴ ብር የሚያክል ቦታ ላይ ተቀምጣ ማንም ሰው እንደፈለገ የሚያገኝ ከአንቺ ጋር ሴት ነው ልትገናኙ የምትችሉት? መረጃ ስለማን ነው የምታቀቢው? የሰበሰብሽው መረጃ ለማን ነው ልትሰጪ የምትችይው? እኔ እኮ ለሄራን ነው የምሰጣት መረጃ። ስለዚህ እነሱን ነገሮች ወይ ስልክሽ ላይ ወይ ነው ቦታ ይኖራል አይደል እንዴ? አለ። እነሱን ነገሮች አሁኑኑ ለኔ ሰብስበሽ ትሰጪኛለሽ። ግልጽ ነው? እሺ ስልኬ ላይ ያለውንም ማየት ትችላለህ። እንዴ ይሄ ሁሉ ነገር ስታደርጊ ማለት ህሊና እንኳን አይቆረቁርሽም? ይሄ ሁሉ ነገር የስንት ሰው ህይወት ላይ ተጫውተሽ የምታውቂውን ነገር ሁሉን ነገር ተናገር እያልኩሽ ነው። ምንም ነገር እኮ ፈልጌ እኮ አይደለም ያደረኩት ነገር አለው። የልጅቷን አሁን ያልሻትን እቺ ገንዘብ የምታጸዷን የእሷን ሆነ የሄራን አለ የምትይው ማስረጃ እንዳለ ለኔ ባልደረቦች ትሰጪኛለሽ። ስልክ ቁጥሯን አሁን ትሰጪልኛለሽ። እሺ ሌላ የምታውቂው ነገር አለ? አይ የማውቀው ነገር እንኳን የለም ከዚህ ውጭ። ግን ይኸውልሽ ተናገሪ እያልኩሽ ነው። ነገሮች እንዲስተካከሉሽ የምትፈልጊ ከሆነ እያንዳንዱን ነገር ተናገሪ እኮ። እየነገርኩህ እኮ ነው እያንዳንዱን ነገር። ምናልባት ይጥቀማ አላውቅም። ግን ከሄራንም ጋር ሆነ ከዛችኛዋ ልጅ ጋር ሳወራቸው ሪከርድ ይዣለሁ። ምናልባት ጠንቃቃ ስለሆኑ የሆነ ቀን ሊያጠፉት ይችላሉ እነሱ ጋር ያለውን ነገር። ስለዚህ እነዚህ ሰዎች ላይ መረጃ እያያሽ ነበር ማለት ነው። እነሱም እኮ ይዘውብኝ ነው አይደል እንደ ይሄን ስራ እንድሰራ እያደረጉኝ እንጂ ፈልጌው እንዳልገባው ታውቃለህ። አሁንም ነገ እኔን ድንገት ተነስተው ሊከዱኝ የሚችሉ አይነት ሰዎች ናቸው። ስለዚህ ምናልባት የሆነ ነገር ያስፈልጋል ግዴታ። ስለዚህ የድምፅ ቅጂ አለኝ እያልሽ ነው? አዎ ገንዘብ ከምትከፍልሽም ወይም ደግሞ ከሄራንም ጋር የድምፅ ቅጂ አለኝ እያልሽ ነው? አዎ ሁለቱም ጋር ነኝ። አሁን ትሰጭኛለሽ እነዚህ ነገሮች ስልክሽ ላይ ያሉት? ይሄ ነገር ማለት ነው ነገሮች ሳይስተካከሉ ሄራን ጆሮ ጋር ከደረሰ ከባድ። ይኸውልሽ ከዚህ በኋላ ምን የምታመጣው ነገር የለም። ሄራንም ብትሆን በእኛ ቁጥጥር ውስጥ ነው ያለችው። በዙሪያው ብዙ ሰዎች እንዳሉ ነገር ያለው ይሄኔ ሁሉንም ነገር አውቀዋል። እያንዳንዳቸውን ለቃቀሜ ወህኒ ከታቸዋለሁ አውቀዋል። ይሄኔ ወንድሟ የት እንዳለ ሁላ አሁን እንድታወጣ እናረጋታለን። ሰምኛለሽ አይደለ? አሁን ግን እሷ እንደተያዘች ካወቀው ሌሎቹ ወንድሟን ሊገሉት ይችላሉ ቀድሞ። እሱን ነገር እኛውን ጨርሷለን። ስለዚህ አሁንኑ ኮንታክቱን ትሰጪልኛለሽ። ያሉትንም ስልክሽ ላይ ያሉትንም መረጃዎች እንዳለ የቱ ጋር እንዳለ አሳልፈሽ ትሰጪልኛለሽ ማለት ነው። ግልጽ ነው አይደለ? እሺ። ስለዚህ እንግዲህ ውድ ተመልካቾቻችን ያው የተፈጠሩትን ነገሮች እንግዲህ አይተናል። የእሷን ስልክም በተለይ ሁኔታ ስንፈትሽ ነበረ። ምናልባት አላቅም እነዚህም ቮይሶች የኔ ባልደረቦች አግኝቷቸው ከሆነ አላቅም፣ ካላገኟቸውም ደግሞ እሷ ትሰጣቸዋለች ማለት ነው። ስለዚህ እቺ ደግሞ ገንዘብ ታጸዳለች የተባለችውንም ሴት እንግዲህ ለማግኘት አሁኑ እንግዲህ ምርመራ እንጀምራለን ማለት ነው። ስለዚህ ከባልደረቦች ጋር አንዳንድ ነገሮችን ተነጋግረን አንዳንድ ነገሮችን አስተካክዬ ተመልሼ እመጣለሁ ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንግዲህ ካጠገቤ የምትመለከቷት ሄራን ወይም ደግሞ የአቤል እህት እዚህ ካጠገቤ ትገኛለች ማለት ነው። ይኸውልሽ ስለ አንቺ ከበቂ በላይ መረጃዎች እጄ ላይ አሉ። አሁን ነገሮችን ይኸውልሽ እኔ ለአንቺ ይሄን ያክል ትዕግስት ራሱ ሲጀመር በጣም ራሴን ተቆጣጥሬ ነው ያለሁት እንጂ እዚህ አንቄ ወላ ብገልሽ በጣም ደስ ይለኝ ነበር። እንዴ ምን ማለት ነው አንቄ ብገልሽ? ወንጀለኛው እዛ ተቀምጦ አንተ እኔ ጋር ነው የተዳረክ ያለው። ጊዜን እያባከንክ ነው ያለው። ወንጀለኛው ሌላ ነው። አዎ ወንጀለኛው እሷ ነች። ምንድነው እኔ ጋር ምንም የማውቀው ነገር የለም። ለራሴ ወንድሜ ጠፍቶብኝ በጣም ጭንቀት ውስጥ ነው ያለሁት እና ስራ ባትጨምርብኝ ባታጨናንቀኝ ደስ ይለኛል። ወንድምሽ ጠፍቶብሽ ጭራሽ አንቺ ፖሊስ ጣቢያ አመልክተሽ ቁጭ ብለሽ ያለሽ ሰው ነሽ አይደለ? እንደዛ ነው። አዎ በጣም ጭንቀት ውስጥ ነው ያለሁት። ለምንድን ነው የማትረዳኝ? አንተ ችግር ገጥሞ አያውቅም እንዴ? የት እንዳረግሽው ንገሪኝ እንጂ ራስሽ። ምን ማለት ነው? ወንድምሽን እናድነው የት እንዳለ ንገሪኝ እያልኩሽ ነው። ወንድም የኔ ስጋዬ እኮ ነው። እንዴት ነው እንደዚህ ብለህ የምትጠይቀኝ? ወንድምሽ እዚህ ነገር ውስጥ እንደሌለበት ምንም እንደማያውቅ አሁን ሁሉን ነገር አውቄያለሁ። ሰምኛለሽ እኮ ወንድሜ እኮ። እንግዲህ ውድ ተመልካቾቻችን እንግዲህ የነርሷ ስልክ ላይ በጣም ብዙ ነገር አግኝተናል። ያለችንንም ቮይሶች ሰምተናል። ከበቂ በላይ አንቺ ላይ ማስረጃ አለኝ እያልኩሽ ያሉት ብታምኚ ይሻልሻል። ማለት ምንድነው የምታወራው? እኔ ለራሴ ግራ ገብቶኛል። የዚህ ሁሉ ወንጀል አቀናባሪ መሆንሽን እያንዳንዱ ነገር አውቄያለሁ እያልኩሽ ነው። እኔ ምንም አይነት ወንጀል አልሰራውም እንዴ። ምንድነው የምታወራው? ስትታይማ እንደዛ ነው የምትመሲው። ደህና ሰው ነው የምትመሲው እኮ። ደህና ሰው ነኝ። አሁን ምንም አላደረኩም። የሰራሽውን ስራ እያንዳንዱ ነገር አውቃለሁ።
ታግሼሽ ነው ያለሁት። እባክሽን ሌላ ነገር ወይም አንቺ ላይ ጉዳት እንዳደርስ እባክሽ አታስገድጂኝ። እባክህ እኔ እቸኩላለሁ። በቃ የምሄድበት ቦታ ላይ ብሄድ ደስ ይለኛል። የትም አባሽ ነው የማትሄጂው። ሰሚኛለሽ? እዚሁ አንቄ እገልሻለሁ። እንዴ አስፈላጊ ከሆነ ደግሞ እዚሁ አስሬ እንደ ርብቃ አሰቃይሻለሁ። እሺ? እንደ ርብቃ? አዎ እንደ ርብቃ። ርብቃ እኔ ጋር ነው ያለችው። ምን እያደረጋችኋት ነው? እሷን ደግሞ እንግዲህ ይኸውልሽ መነሻችን ርብቃ ነች። ለዚህ ሁሉ ሚስጥሮች መፈታት መነሻችን ርብቃ ነች። ርብቃን በቅርቡ የመለመላችኋት ወንጀለኛችሁ ነች አይደለ? ምን ነው ስለ ነገርሽ ሲታወቅብሽ ምን ነው አመመሽ? ራስሽን አዞረሽ? ይኸውልሽ ሁሉን ነገር አውቃለሁ እያልኩ ነው። እሱንም ደግሞ አሳይሻለሁ። እባክህን ስልኩን ትሰጠኛለህ? ወይ ጉድ! የነርሷን ስልክ ስጡኝ። ጊዜያችሁን እኮ ያባከናችሁ፣ የኔን ጊዜ ያቃጠላችሁብኝ ያላችሁ አንቺ ነሽ። የእኛን ጊዜ እያባከንሽብን ያለሽው። በግልጽ ተነጋግረን ነገሮችን ብትነግሪኝ መልካም ነው። ስጠኝ። እሺ አሁን እዚህ ጋር አሰማሻለሁ። እሺ እያንዳንዱን ነገር እዚህ ጋር የተፈጠሩትን ነገሮች አሳይሻለሁ። ምንድን ነው የምታሰማኝ? ምንም የለሽም? ከዚህ ከነርስ ጋር ምንም ግንኙነት የለሽም? አውቃታለሁ። እኔ አንድ ሁለት አይቼታለሁ አልኩህ እኮ በቃ። ከዛ ውጪ ምንም የማውቀው ነገር የለም። ከዛ ውጪ ምንም የምታውቂው ነገር የለም? አላ ምንም የማውቀው ነገር የለም። ከዚች ሴት ጋር ምንም ግንኙነት የለሽም? የለኝም። እኔ አንድ ሁለቴ ነው ያየኋት ብያለሁ እኮ። አንድ ሁለቴ ስላየሻት ነው ይሄ ሁሉ መደዋወሎች? እሺ አሳይሻለሁ። ማለት ማን ነው የተደዋወለው? አንቺ ከዚች ከነርሷ ጋር ምንም ችግር የለም። እያንዳንዱ ነገር ላሳይሽ ነው። እንዴ ምንድነው የምትቀባጥረው? ተረጋግተሽ እንድትሰሚኝ እፈልጋለሁ። እንግዲህ ውድ ተመልካቾቻችን ለእናንተም ይህንን መረጃ አላሰማንም። እኛ ግን ከበቂ በላይ ሌሎችን በጣም ብዙ ኮል ሪከርዶችን ሰምተናል። አሁንም ማሰማሽ ትልቅ መረጃ አለ፣ ትሰሚዋለሽ። ስሚ፣ ይሄን አንቺ ነሽ ያወራሽው? እንዴት ነሽ? ይራ አላው እንዴት ነሽ? አለን ሰላም። ይሄ ማን ድምጽ ነው? ይኸውልሽ ትሰሚኛለሽ? የኔ አይደለም። እየሰማሁሽ ነው። ርብቃ በቃ ስለ አቤል መታገት ማወቅ የለባትም። እንዴ ምንድነው ይሄ? ቁጭ በይ፣ አርፈሽ ቁጭ በይ እያልኩሽ ነው። ትሰሚኛለሽ? አርፈሽ ቁጭ በይ፣ ቁጭ በይ፣ አርፈሽ። የት አገኘኸው? ቁጭ በይ እያልኩሽ ነው። አርፈሽ ቁጭ በይ፣ አንቀሻለሁ። እሺ አርፈሽ ቁጭ በይ። ቆይ የማን ስልክ ነው? የት አገኘኸው? አልገባኝም። ስለ አቤል መታገት ርብቃ ማወቅ የለባትም። እንግዲህ ወደ ተመልካቾቻችን ለእናንተ እያንዳንዱ ነገር አሰማችኋለሁ። ማን ነው ሪከርድ ያደረገው? እንዴ አፍሽን ዘግተሽ ቁጭ በይ። ወይኔ እቺ ሙትቻ ተጫወተችብኝ አይደል? አፍሽን ዘግተሽ ቁጭ በይ እያልኩሽ ነው። ቁጭ በይ፣ አፍሽን ዝጊና ቁጭ በይ። ሰምኛለሽ? የምትናገሪ ከሆነ ሁሉንም ነገር ትናገራለሽ። እድሉን ሰጥቼሻለሁ። ይሄ ድምጽ የማን ነው? እኔ ነኝ ያወራሁት። ይሄው ቁጥሩ ካስፈላጊ ከሆነ ይታይሻላ። መጨረሻው 68 ያንቺ አይደለም? ያንቺ አይደለም ወይ? እኔ እንጃ የኔ ነው መሰለኝ። አሁን ሁሉንም ነገር ተናገሪ። ያወራሽውን ታስታውሻለሽ መቼም አይደል? እዚህ ሰዓት ላይ አቤልን እንዳሳገድኩት ማንም ማወቅ የለበትም እያልሽ እየነገርሻት ነው። እገላታለሁ። አርፈሽ ትታይ በየሻለሁ። ነይ ውድ የገመና ቻናል ቤተሰቦች ያው እንግዲህ እንዴት እንደሆነች አይታችኋታል። እንግዲህ ሄራን መረጃው ሲገኝባት በጣም ነው እንግዲህ ደንግጣ ያለችው። ነርሷን ካልገደልኳት ብላ ነው እንግዲህ ተነስታ ያለችው። በጣም እየረበሸች ስለሆነ በእንደዚህ አይነት ሁኔታ አሁን እሷን ብናስገባ መጫወጫ ነው የሚሆነው ብለን ስላሰብን ነው። ለእናንተም ደግሞ እጃችን ላይ ያለውን መረጃ ምን አይነት መረጃ እንደሆነ ላሰማችሁ ፈልጋለሁ ማለት ነው። እሷን ከኔ ባልደረቦች ጋር ነች። ያው እሷን ለማረጋጋት አንዳንድ ነገሮችን እያደረጉ ስለሆነ እኔ እስከዛ የተፈጠረውን ነገር ያገኘናቸውን መረጃዎች በጣም ብዙ ቮይስ ሪከርዶች ነው ያሉት፣ ግን ስለ አቤል መታገት በዋነኝነት ያወራችበትን ቮይስ ለእናንተ አሰማችኋለሁ ማለት ነው። ብዙ ማስረጃዎችን እሷ ላይ ከበቂ በላይ ማስረጃዎችን አግኝተናል። እቺ ነርስ የተባለችው ለእኛ በጣም ጠቃሚ የሆኑ መረጃዎችን ነው የሰጠችን። እንዲሁም ደግሞ ያቺ ገንዘብ ታጸዳለች የተባለችውንም ግለሰብ እንግዲህ አሁን የኔ ባልደረቦች እሷን ፍለጋ ላይ ነው ያሉት። ስለ እሷም ቢሆን በጣም ማለት በቂ የሚባል መረጃ እዚሁ ስልኳ ላይ አግኝተናል ማለት ነው። ለእኛ ስራችንን እናቀላልናለች። ስለዚህ እያንዳንዱን ነገር እንግዲህ አሁን አሰማችኋለሁ ማለት ነው። እሷና ሄራን እና እቺ ነርሷ የተባሉት ግለሰብ እንግዲህ በስልክ ንግግራቸው ላይ ስለ አቤል ያወሩትን ነገር ነው የማሰማችሁ ማለት ነው። ስለዚህ ይሄው አሰማችኋለሁ። ሰላም ነው ፈስና፣ እንዴት ነሽ? ይራ አላው እንዴት ነሽ? አለን ሁሉ ሰላም ሰላም ነው። ይኸውልሽ ትሰሚኛለሽ? እየሰማሁሽ ነው። ርብቃ በቃ ስለ አቤል መታገት ማወቅ የለባትም።
ርብቃ እንግዲህ የሳራ ጓደኛ የተባለችው ርብቃ ነች። እንግዲህ አቤልን እንዳሳገት ነው በፍጹም ማንም ማወቅ የለበትም። ርብቃንም ደግሞ አዲስ ስለሆነች ዘው እያለች ነገር እንዳታበላሽ ጠንቀቂያት። ምንም አይነት መረጃ እንዳትሰጫት። ሲጀምር እኔ ጋር ያወራሁት ስለ ሀቤል ያለውን ነገር ደግሞ ርብቃም በጣም አዲስ ስለሆነች ነገሮች እንዳታበላሽ እያስጠነቀቀቻት ነው ያለችው። አይ ችግር የለውም በእኔ በኩል ምንም አታስቢ። አንቺ ግን አደራ እና ደግሞ ዛሬ አንቺ ጋር የሆነች ልጅ ትመጣለች፣ ገንዘብ ትሰጥሻለች። አሪፍ ነው እየሰራሽ ያለሽው፣ በዚህ ቀጥይበት። እና ደግሞ አሁን በደንብ እየሰራሽ ስለሆነ ክፍያሽን ከፍ ላደርግልሽ አስቤያለሁ። እንግዲህ አሪፍ ስለሰራሽ እና የሰው ህይወት ላይ እየቀለዱ አሪፍ ስለሰራሽ እሺ አመሰግናለሁ። እና እንዳልኩሽ ተጠንቀቂ። አቤል እንዳሳገትኩት ማንም ሰው ማወቅ የለበትም። ሲጀመር እኔ ከማን ጋር ተገናኘች ለማን እናገራለሁ? በእናንተ በኩል ምንም ነገር እንዳይወጣ እንጂ። አይ በእኔ በኩል ምንም ችግር የለውም። ብዙ ቮይሶች ነው ያሉት። በቃ ተጠንቀቂ። ሁሉንም ሰው በጥርጣሬ ማየት አለብሽ። ምንም አይነት መረጃ ቶልኮ መስማት አልፈልግም። ችግር የለውም አታስቢ፣ ምንም አይወጣም በእኔ በኩል። እሺ በቃ ቻው ቻው። ስለዚህ እንግዲህ ውድ ተመልካቾቻችን ይህንን ይመስላል ማለት ነው። ሌሎችም ደግሞ እንደምታዩት እዚህ ጋር በጣም ብዙ ቮይስ ኮሎችን ያሉት ማለት እነዚህ ቮይስ ሪከርዶች አሉ ከስልክ ላይ ተቀዱ። ሌሎችም በጣም ብዙ ለእኛ ማስረጃ የሚጠቅሙ አሁን ለእናንተ ባሰማችሁ ያን ያህል ጠቃሚ ነው ብዬ ስላላሰብኩኝ በዋነኝነት የአቤል ጉዳይ ስለሆነ ከዚህ በፊት የተሰሩ ወንጀሎችም ያወሩበት ብዙ ቮይሶች አሉ እንግዲህ እንደምትመለከቱት። ስለዚህ እነዚህን እንግዲህ እያንዳንዳቸውን መርምረን ከዚህ በፊትም የተሰሩትን ወንጀሎች እንግዲህ ቀስቅሰን እነማን ምን አይነት ወንጀል ተሰርቶባቸዋል የሚለውን እንግዲህ ለማስረጃነት ይጠቅሙናል ማለት ነው። እያንዳንዱን ነገር እንግዲህ ደርሰንበታል። ከበቂ በላይ መረጃ አግኝተናል። የገዛ ወንድሟን ስለማሳገቷም አሁን እንግዲህ እናንተም እንደሰማችሁት በቂ የሆነ መረጃ አግኝተናል ማለት ነው። ስለዚህ እችን ሴት ለማሳሰር ከበቂ በላይ የሆነ መረጃ አለን። ግን እንዲሁ በቀላሉ እሷን አሳስረን ብቻ ዝም የምንልበት እንትን አይኖርም። ምክንያቱም አብረዋት በጣም ብዙ ወንጀለኞች አሉ ስለተባሉ እነሱን እንደ ቡድን ነው እንግዲህ እየሰሩ የተባለው። ስለዚህ እነዚህ እንደ ቡድን የሚሰሩትን እነማን እንደሆኑ እያንዳንዳቸውን መርምረን እንደርስበታለን ማለት ነው። እሷንም ቢሆን አሁን አረጋግተናት እዚሁ እናመጣታለን። እዚህ ጋር ያሉትን ከበቂ በላይ ያሉትን መረጆች እንግዲህ አስፈላጊ ከሆነ ከካሜራም ጀርባ አሰምተናት እንመለሳለን ማለት ነው። ስለዚህ ወደዚህ ይዣት እመጣለሁ። ከእሷ ጋር ደግሞ አንዳንድ ቆይቶች እናደርጋለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። እባክህ ወንድሜ በቃ እኔን ለመረዳት ሞክር። በቃ እኔ ምንም አውቀው ነገር የለም። በቃ እንዴት ነው የምታውቂው ነገር የሌለው? ወንድምሽን እኮ ነው ስለ ወንድምሽ መታገት እኮ ነው ያወራሽው። አዎ ገብቶኛል፣ ግን በቃ ሌሎቹንም አሰምቼሻለሁ አይደል እንዴ? በቃ ተገድጄ ነው ይሄን ነገር ያደረኩት። እኔ ወንድሜን ለመጉዳት ፈልጌ አይደለም። እሱ እኮ ወንድሜ ነው፣ ስጋ ወንድሜ ነው። እንዴት ነው እሱን የምጎዳው? አንተ ስታስበው አሳግተሽዋል እኮ። ተገድጄ ነው በቃ ሰዎች አስገድደውኝ ነው እንደዚህ። ማን ይሄን ነገር የሚያስገድድሽ? አሉ ሌሎች ሰዎች በጣም እንትና አንተ ብትተባበረኝ ብትረዳኝ ደስ ይለኛል። ይኸውልሽ ደርሰሽ ጻድቅ ለመምሰል እየመሰልሽ ከሆነ እመኝኝ፣ እኔ ከዚህ በኋላ አንቺን የማምንበት ምንም አይነት ነገር የለም። አይ እኔ ጻድቅ ለመምሰል እኮ የሞከርኩ አይደለም፣ ግን የት እንዳለ ታውቂያለሽ አይደል አቤል? አዎ አውቃለሁ። በቃ እሱን ነው የምፈልገው። አቤል ምንም በማያውቀው ይኸውልሽ ብዙ ነገር እየደረሰበት ነው ያለው። ምን እያደረጋችሁት ነው ያላችሁት? በዚህ ሰዓት እያሰቃያችሁት ነው? አረ በፍጹም እንደዛ አይደለም። ይኸውልህ እኔ ግን ይሄን ነገር የምነግርህ በቃ አቤል ያለበትን ቦታ አሳይሃለሁ። ከፈለክ አይደለም ወደ ሳይሆን በግድሽ ታሳይኛለሽ። ግን በቃ እኔ ምንም መሆን አልፈልግም። በቃ እኔን ደግሞ ነፃ የምታወጣኝ ከሆነ ነው ለማት ላሳይህ። ትንሽ ፈሪ እንጂ ወንድምሽን እኮ ነው የገዛ ወንድምሽን እኮ ነው ያሳገድሽው። እኔ አይደለሁም። በቃ በዛ ላይ ሰው ገንዘብ ነው ስትበይ የነበረው። ተገደሽ ነው ስትሰሪ የነበረው? አዎ ተገድጄ ነው። እኔ ፈልጌ አይደለም። ኧረ አንቺ ምን አይነት አይነ ደረቅ ነሽ? እንዴት ነው ትንሽ እንኳን የማትራሪው? ትንሽ እንኳን አታፍሪም? ምን አለ አሁን እንኳን አፍረሽ ለሰራሽው ስራ ይቅርታ ብትጠይቂ። እኔን ለመረዳት እኮ ያው በቃ ይቅርታ እየጠየቅኩ አይደል እንዴ? በቃ ቢቅር በለኝ እሺ። እና ደግሞ ነፃ እንደወጣ ፈልጋለሁ። እኔ መታሰር ምናምን አልፈልግም። መታሰር አትፈልጊም? እስካሁን የሰራሽው ጽድቅ ነው። ስለዚህ ጽድቅ ቦታ ላይ አስቀምጥሻለሁ። በቃ እኔ ተገድጄ አንተ በራስህ ቦታ ቢደርስብህ አስበው እስኪ። የሆነ ሰው በጣም አስገድዶ እንደዚህ በግድ አድርግ ቢል ምንድን ነው የተገደልሽው? በቃ እንደዚህ አይነት ነገር ውስጥ እንድገባ ያስገድዱ ዘና ብለሽ እኮ ነው ስትኖሪ የነበረው። እስኪ ራስሽን ምንም እኮ ችግር ያለብሽ አትመስይም። ወንድምሽ ይኸውልሽ ያኔ እንኳን ስለ ወንድምሽ እዛ ቤት መጥቼ ሳወራ ድንገት እንኳን አላልሽም። ይሄን ሁሉ ነገር ስለምታውቂ ማለት ነው። በጣም ደንግጫለሁ እንጂ ከዛ በላይ ምን መሆን ነበረብኝ? በጣም ነው የደነገጥኩት። ቤትሽ ውስጥ ነው እንዳያገድሽው? ወይ በስመ አብ ኧረ አይደለም። የት ነው ያደረግሽው? አሁን አቤል ያለበትን ታሳይኛለሽ እኮ። አሳይሃለሁ፣ ግን መጀመሪያ ቃል ግባልኝ። በቃ እኔ ነፃ እንደምታወጣኝ። ከአንቺ ጋር ይኸውልሽ ምንም አይነት ቃል የምገባበት ነገር የለም።
አንቺ እኮ ወንጀለኛ ነሽ። የሰራሽው ነገር እኮ ማለት ለመስማት የሚሰቀጥ ነገር እኮ ነው የሰራሽው። ፈልጌ አይደለም፣ ሰዎች አስገድደውኝ ነው። እስቲ የተገደልሽበትን ነገር ንገሪኛ። ምንድነው የተገደልሽው? እኔ እንግዲህ እንደሷ ቮይስ ሪከርድ ያደረኩት ነገር አይደለም ይሄ እንዳላሳየክ። ስለዚህ የውሸት ታሪክ ልትፈጥሪ ነው? የውሸት ታሪክ አይደለም። ከዚህ ሁሉ ነገር በኋላ ለምን የውሸት ታሪክ እፈጥራለሁ? ይኸውልሽ ወንጀሉ ላይ እኮ በዋነኝነት አንቺ ነበርሽ ይሄን ነገር ስታቀናብር የነበረው። እኚህ ሴትዮ ከመታመማቸው በፊትም እኮ እዚህ ወንጀል ውስጥ ነበርሽ። እስካሁን ይሄን ነገር ስትሰሪ ያቺ ነርስ እናንተ ጋር ተቀላቅላ ከሰራች እንኳን 7-8 ወር እንደነገረችኝ ከሆነ እንደዛ ነው ያለችኝ። ስለዚህ ይሄን ሁሉ ጊዜ ታቀሻለች። ይሄ ሁሉ ጊዜ ተገደሽ ነው እዛ ስትሰሪ የነበረው። በቃ አንዴ ከገባህበት በኋላ ለመውጣት በጣም አስቸጋሪ ነው የሚሆነውና ከዛ በኋላ ምንም መውጣት አልቻልኩም። ምንም አይነት እንቅስቃሴ ባደረግ ደግሞ ሰዎቹ እኔን ይጎዱኛል። ለዛ ብዬ ነው እንደዛ አድርጌ ነበር። ስለዚህ ያለሽ አማራጭ የገዛ ወንድምሽን መጉዳት ነው። አይ ምንም እኮ አልጎዱትም። ምግብ ምናምን እንደሚሰጡ ታውቃለህ። በስትክክል ይመገቡታል? እርግጠኛ ነሽ ስለዚህ ነገርስ? አዎ በህይወት አለ አሁንስ ሲጀመር? አዎ በህይወት አለ። ትንሽ እንኳን አትራሪም አይደለ ለወንድምሽ? እንዴ ለምንድን ነው ትንሽ ፍርሃት አይሰማሽም? ወንድሜ እኮ ነው። ለምንድን ነው የማራራው? አንተ ምንድን ነው የምታወራው እንዴ? አሁኑን የት እንዳለ ታሳይኛለሽ እኮ። አሳይሃለሁ፣ ግን እኔ ራሴ ነፃ እንደምታወጣኝ ማለት መጀመሪያ አቤል ያለበትን ሁኔታ እኔና ስላንቺ እናወራለን። አታፍሪም ደግሞ ነፃ ትንሽ እንኳን አታፍሪም? እኔ ያለበት ችግር ነው። አቤል ያለበት ድረስ ይዘሽን ትሄጃለሽ። እሺ እኮ ወስዳለሁ። እኔ ችግር ስለለመዳት ሞከረ ማለት ዝም አብሽን ዝጊና ቀጥይ። ውድ ተመልካቾቻችን እንግዲህ አቤል አለበት የተባለውን ቦታ ለማሳየት እንግዲህ እዚህ ይዛን መታለች። ይኸውልሽ ያልሆነ ወጥመድ ውስጥ ከሆነ ልትከቺኝ ያልሽው ይታይሻል አይደል? እነዚህ ሰዎች እያንዳንዳቸው አንቺን ነው የሚያሰቃዩሽ። ስለምን ወጥመድ ነው የምታወራው? እኔ እየወሰድኩ አይደል እንዴ? አሁን ይሄ ነገር ይኸውልሽ መጨረሻው ላይ ደርሰናል። ሌላ ነገር አስበሽ ከሆነ ያንቺ ነገር ይኸውልሽ እንዲህ በቀላሉ የሚቋጨው ምን አይነት ቦታ ነው ያመጣሽ? ታዲያ እንደዚህ አይነት ጉራንጉሩ እየደረስን ነው። በቃ ትንሽ ነው የቀረው። እዚህ ጋር እንደዚህ እንደሄደ አጣርተው ሲጨርሱ ይነግሩኛል። እንግዲህ ባልደረቦቼ ግቢውን እያጣሩ ነው ያሉት። ማለት የሆነ ለመግባት ከግቢው ራሱ ስንገባ በር ላይ ትንሽ ውሰሰብ ያለ ነው። እንዴት ነው እንደዚህ አይነት ቦታ ነው የመረጣችሁት? ድምፅ እንዳይሰማ ነው? ሰው እንዳይጠረጥራችሁ ነው? እንዴት ነው ይሄንን ቦታ? ሌላም ጊዜ እዚህ ነው የምታግቱት? እኔ ኧረ ሌላ ጊዜ ማንንም አናግትም። ምን ምንድነው ልጅ ሁሉ ነገርሽን አውቄያለሁ እያልኩ እኮ ነው። ስለማንነትሽ ሁሉ ነገር ታውቋል። ከዚህ በኋላ የምትዋሽበት ምንም አይነት ነገር አይኖርም። በቃ ያልኩ ሰዎች እዚህ ነው ብዙ ጊዜ እያመጡ ያልኩ ሰዎች አይደለም እራስሽ ነሽ የዚህ ነገር እንደውም ዋና ኃላፊ አንቺ ሳትሆኚ ላቀሪ። ስለዚህ ሁሉንም ነገር ትናገራለሽ። እሺ እኮ እናገራለሁ። በቃ ግን እዚህ ነው እያመጡ የሚያግቱት። በቃ ብዙ ጊዜ ምን እንደተፈጠረ ሲጠይቋቸው በዛ በኩል ያሉትን አጣርተው ግቢውን አንድ ሰው አለመኖሩ መጀመሪያ እርግጠኛ ይሆኑ። ይኸውልሽ ምንም የምትበሳጭበት ሁኔታ አይኖርም። እሺ ለሰራሹ እያንዳንዱ ነገር ቅጣትሽን ታገኛለሽ። እሺ የገዛ ወንድምሽን እኮ ነው እንደዚህ ያደረግሽው። እያደረግሽው አትበለኝ። እኔ ተገድጄ ነው አልኩህ። በቃ ተገደሽ ነው 8 ወር ሙሉ እነሱ ጋር ሰራ የነበረው። ይሄ ማለት ነርሷ እንደውም ከነገረችኝ ከዛ በፊትም ሊሆን ይችላል አላውቅም፣ ስንት ዓመትም እንደሰራሽ የሰውንም ባስታ የስንቶቹንም ባኮ ነው ያፈሰሽው። የስንቶቹን ህይወት ራሱ በዚህ ምክንያት እንደተንጠቀሽ ታውቂያለሽ። እኚህ ሴትዮ አሁን ይሄን ገንዘብ በማጣታቸው ምክንያት ሊሞቱ እንደሚችሉ አታውቂም? ምን ያገኘው ነገር አለ? የለም በሱ ጋር እንምጣ ወይስ በዚህ ጋር ነው የሚቀርበው እኮ? እሺ ካሜራማን ተከተለን በዚህኛው እንሄዳለን። ይኸውልሽ የማይሆን ነገር አስበሽ ከሆነ ግን ካሁኑ አስጠነቅቅሻለሁ። ና ተከተለኝ ካሜራማን። ቀጥይ ካሜራማን ተከተለን። እያንዳንዱን ነገር አሳይልኝ። ተከተለን። ምን አይነት ቤት ነው? የሆነ ቤት አለ እዚህ ጋር እንደዚህ አይነት ጉራንጉር ውስጥ ካሜራማን እያንዳንዱን ነገር በደንብ አሳይልኝ። እዛ ጋር ያለው ቤት ነው። ካሜራማን ና ተከተለኝ። ካሜራማን ድምፅ አለ እንዴ? ማነሽ? ተረጋጊ። ራስሽ አሳግደሽ ደግሞ እንትን ልትይ ነው እንዴ? ና ካሜራማን ይታያል። ወደዚህ አንቺ ወደዚህ አፍሽን ዝጊና ቁጭ በይ። መብራት አለ። መብራቱን ፈልግልኝ። ይታያል። ካሜራማን ይታያል። አስረውታል እኮ አንተ እንዴት ነው እንደዚህ? ማነህ አንተ? አቤል ነህ? ልትረዱኝ ነው? አቤል ነህ አይደል? አዎ ልረዳህ ነው። አንቺ ልጅ አፍሽን ዝጊና ቁጭ በይ። ሂጂ ወደዛ አስወጣት። ሂጂ ያዟት። ከእናንተ ጋር ጓት ማናችሁ እናንተ? አይዞህ አቤል፣ የህግ አካላቶች ነን እኛ። የህግ አካል ነን። እሺ አይዞህ። እሺ ማነው እንደዚህ ያሰረ? ውሃ ጉሮሮዬ ደግሞ ውሃ ቶሎ በል ውሃ። እንዴት ነው እንደዚህ አስረው? ሁለት ወር ሙሉ ነው የተሰቃየሁት። አይዞህ አሁን ደርሰናል። አይዞህ ምግብም ከስንት አንድ ጊዜ ነው የሚሰጥ። አይዞህ እዚህ ጨለማ ክፍል ውስጥ ቀስ ስትፈቱ አይዞህ አጣቆይ እግሩ ራሱ ማለት አይዞህ አቤል
አሁን እኛ ደርሰናል። እሺ እጅህም ታስሯል። እስቲ ጎንበስ በልኝ። አይዞህ ውሃ አምጣለት ቶሎ በል አንተ ውሃ አምጣለት ቶሎ በል። አይዞህ አቤል። እህቴስ ቆይ እህቴ ያልክ ቆይ ከእህቴ ጋር ታወራለህ። ደረሰችልኝ። አንዴ ካሜራማን አጥፋውና ና እባክህን ደግፈን እናስወጣው። ና ካሜራማን ይኸውልህ በዚህ ይህን ነገር አሳይልኝ። በዚህ ገመድ ነው ታስሮ የነበረው። አጥፋውና ቶሎ በል አንተ ና አንሳው። አጥፋት ካሜራማን ቶሎ በል። ውድ ተመልካቾቻችን እንግዲህ ባያችሁት መልኩ እንግዲህ አቤልን አግኝተነዋል ማለት ነው። ግቢውንም እንዲመረመር አድርገናል። ካሜራም እንግዲህ ለማስረጃ ሙሉ ግቢውን ትቀርጽልኛለህ፣ እያንዳንዱን ነገር አሁን ሄደን ትቀርጽልኛለህ ማለት ነው። አቤልን እንግዲህ ይዘውት ሄደዋል። ያለውን ነገር የኔ ባልደረቦች እየመረመሩ ነው ያሉት። እነማን እዚህ ቦታ ላይ እንደነበሩ፣ ምን አይነት ሰዎች እንደነበሩ ለማጣራት ሙከራ እያደረግን ያለ ነው እና ሁሉንም ነገር እንግዲህ ለማጣራት ጥረት እናደርጋለን ማለት ነው። እንግዲህ ሆኖብናል። የተፈጠሩት ነገሮች ትንሽ ወሰብሰብ ያሉ ናቸው። በገዛቱ እንግዲህ ታግቶ ነው የተገኘው ማለት ነው። ይህ አቤል የተባለው ግለሰብ እኛ እስካሁን ገንዘቡን እሱ ነበር ይዞ ጠፍቷል ብለን አምነን የነበረው፣ ግን ነገሮች ተገላብጦሽ ሆኖ ነው ያገኘነው። አቤልም ታግቶ ነው ያገኘነው እና አላቅም አሁን ለሳራስ ለምን ብለን ነው የምንነግራት? ማለት እኚህ እናት አሁን ስንት ነው አካውንቱ ላይ ያለው? አላቅም ምን እንዳደረጉት ምን ሁኔታ ላይ እንዳለ አላቅም። እስቲ እሱንም ለማንኛውም ሐኪም ቤት የምንወስደውና ያለውን ነገር ሁኔታዎችም እሱም ደህና መሆኑን ስናረጋግጥ ይዘነው መተን ከእሱ ጋር ቆይታ እናደርጋለን ማለት ነው። እነማን በምን አይነት ሁኔታ እዚህ ቦታ ላይ እንደወሰዱት እንዴትስ እንዳገቱት ይዘነው እንመጣለን ማለት ነው። የኔ ባልደረቦች እንግዲህ በየቦታው ተሰማርተው የተለያዩ ነገሮችን እያጣሩ ነው ያሉት። ያቺ ገንዘብ ታጠራለች የተባለችውንም ግለሰብ እንግዲህ አንዳንድ ፍንጮችን እንዳገኙ ነግረውኛል ማለት ነው። እስቲ ማን ያውቃል፣ ነገ ደግሞ የተሻለ ቀን ነው። ነገ ላይ ደግሞ መልካም ዜና እንሰማ ይሆናል። ነገ ደግሞ አንዳንድ እነዚህ ወንጀለኞች የተባሉትን በእንደዚህ አይነት መልኩ የሰውን እንባ የሚያፈሱ ሰዎችን እናገኛቸው ይሆናል። እነሱም ላይ የሆነ ነገር ፍንጭ እናገኝ ይሆናል እና ልክ እቺ ሄራንን እንግዲህ እንደያዝ ነው እነዛንም ሰዎች መያዛችን አይቀርም ብዬ ተስፋ አደርጋለሁ። አቤልን ዋናው በሰላም አግኝተናል። እዚህ ነገር ላይ ምንድን ነው የተፈጠረው፣ እንዴት እሱ ሊታገት ቻለ የሚለውን እንግዲህ እህቱንም ቢሆን እሱንም አምጥተን እንግዲህ በዝርዝር እንጠይቃለን ማለት ነው። ለማንኛውም የእሱ ጤና መጀመሪያ ይቀድማል። እሱን ከሕክምና ወስደን ካመጣ ነው በኋላ ከእሱ ጋር ቆይታ እናደርጋለን ማለት ነው። ስለዚህ እኔ እንግዲህ ከባልደረቦቼ ጋር የቀሩትን ግቢውን እንግዲህ ዞር ብዬ አይቼ ለማስረጃ ስለሚሆነን በካሜራ ምስላችን እናስቀርተን እያንዳንዱ ነገር ሌላም ወንጀሎች ተሰርተውበት ከሆነ ሌሎችም ፍንጮች ካሉ እናጣራለን ማለት ነው። ስለዚህ ስለነበረን አብሮነት እንግዲህ ከልባ እያመሰገንን እንግዲህ ሁሌም እንደምንለው ሀሳብ አስተያየታችሁን ከስር ጻፍ አድርጉልን። ስለተፈጠረው ነገር አቤል በመገኘቱ በጣም ደስ ብሎኛል። ሌላ የአንድ ሰው ህይወትን የታደግነው እና አናቅም ነገ ደግሞ እነዚህ ሰዎች ምን ሊያደርጉት እንደሚችሉ እንደነበረ ይህንን ግለሰብ ብሩን ከጨረሱ በኋላ ደግሞ ምን ያውቃል ምን እንደሚያደርጉት ገለውስ ቢጥሉት ኖሮ። ስለዚህ ምንም የሚታወቅ ነገር የለምና ፈጣሪ ይመስገን በጤና በህይወት አግኝተነዋል። እሱን እንግዲህ ካሳከምን በኋላ እሺ በዛ በኩል ያሉትም ይምጡ በቃ እኔ በዚህ ጋር። ስለዚህ ውድ ተመልካቻችን ስለነበረን ቆይታ ከልብ እያመሰገንኩኝ እኔ እንግዲህ ያው ውስጥ ከነሱ ጋር አንዳንድ ቆይታዎች እናደርጋለሁ ማለት ነው። ነገ ደግሞ በሌላ ማለት አቤልን ከህክምና እንትን ካልነው በኋላ ተረጋግተን ነገ ላይ ተመልሰን እንመጣለን ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ መጣው። እሺ አብራችሁ እንድትቆዩ እንግዲህ ባክብሩ ተጋብዛለሁ። አብራችሁን ቆዩ።